እዩ የጨረቃ ፋሚሊ ያው ሁሌም እሷ በምትሰራው ቪዲዮ በጣም ስለሚበሳጩ ታያለች፣ ሲናደዱ ሲኮምቱላት ምናምን ስለምታይ አሁን እልክ የተጋባችው ከሀይሚና ከብሩኬ ሳይሆን ከጨረቃ ፋሚሊ ነው። ለምን እሷ ቪዲዮ በሰራች ቁጥር ያናድዳቸዋል የምትናገራቸው፣ ከእኔ ጭምር በጣም ነው የሚያበሳጨኝ። በጣም ነው የምታናድደው የምትናገራቸው ነገሮች ለፍደድ እያለች በጣም ኃይለኛና መርዝ ነች። እና ዛሬ እንግዲህ በቃ በትክክል ጦርነቱ እንደተጀመረ ነው እየተናገረች የነበረው። የምር ግን ማለት ነው የሰው ልጅ ማፈሪያ የለውም። እናንተ እንዴት ነው? እኔ እንጃ። አረዩ ተይ፣ ወደ ራስሽ ብትመልሽ የተሻለ ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? እንዴት አመሻችሁ? ሁሉ ሰላም ሁሉ አማን ነው። ሰላማችሁ በያላችሁበት ብዝት ትርፍ ይበላችሁ። ለዚህ ቤት አዲስ ሆናችሁ ካላችሁም ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ባለፈው ያው እሱ ስላስቀራት እስር ቤት አስገብታ አስቀጥቅጠዋለች ማለት ነው። ማለት እሷ ምን ብላ ብትናገር ነው ግን እንደዚህ ቢኒቅ ሊቀጠቅጡትና ሊደበድቡት የቻሉት? እሷ የሆነ ነገር ባትነግራቸው ኑሮ ማለት ነው። ብቻ ያው አሳስራኝ ነበር እያለ ነው እንግዲህ። ፈጣሪ ብቻ ያውቅላት። እዩ ማለት በጣም ያልታወቀባት መሰሪና መርዝ ሰው ነች በዚህ አጋጣሚ። ምክንያቱም የሰውን ሕይወት ሆን ብላ ለማመሰቃቀል እያደረገች ያለችው ነገር በጣም አስቀያሚና ደባሪ ነገር ነው ማለት ነው። በመጀመሪያ ደረጃ ማለት እኔ እንጃ ቢኒ ይሄን ያክል ባትል ለማመጣትና ይሄን ያክል ባትል ፈሰፈስላት ጥሩ ነው። ለፍቅር ብሎ ነው እንግዲህ እሱ እኮ እስር ቤት የገባው። ምንም አድርጓት አይደለም። ከኔ ጋር ሁኝ እያለ ነው ሁሌ የሚከራከራትና እዛ ውጭ ግን ምንም የተለየ ወጣ ያለ ባህሪ አድርጎባት አይደለም እውነት ለመናገር። ምክንያቱም ልጅቷ ብሩኬን ስለምትፈልግ ቢኒን አትፈልገውም። ለዛ ወስድ አስቀጠቀጠችው። በጣም ታሳፍሪያለሽ። ግን አብራችሁ ያሳለፋችሁ ሰዎች ናችሁ። ቢያንስ አብረሽ እንኳን መሆን ባትፈልጊ አብራችሁ ላሳለፋችሁት ጊዜ ብለሽ እስር ቤት ማስገባትሽ ትክክል አልነበረም። ነገር ግን ማለት ነው አሁን ይሄ ቢኒና የእሱ አይደለም ጉዳዩ። አላቀም ቢኒ በራሱ ጊዜ ነው ኮስተርም ማለት ካለበት ብሎ እችን ልጅ የሆነ መላብ ያገኝላት። ሲቀጥል ደግሞ ፋይሉ ከማንም እጅ ገብቶ እንዳላገኘው እያለች እያስፈራራችሁ ነው አደለ? ይሄ ፋይል ግማሾቻችሁም ለብሩኬ ስጡት እያላችኋት ነው ማለት ቢኒ ለብሩኬ ስጠው ፋይሉን እያላችኋት ነው። በነገራችን ላይ ይሄ ፋይል እኮ በተደጋጋሚ ተናግራለች። ከብሩኬና ከሀይሚ የሚገናኝ ነገር አይደለም፣ የኔና የእሱ ጉዳይ ነው ብላለች። ስለዚህ ምናልባት ቢኒ ፋይሉን የማያወጣው የእሱና የእሷ ከሆነስ እንጂ የብሩኬ ቢሆን አሁን እስከዛሬ እኮ ዝም አይልም ነበር። ለምን? ልጅቷ የኔ ናት ብሎ ስለሚከራከር ቢኒ ብሩኬ እውነታውን እንዲያውቅ ይፈልጋል። የሀይሚና የብሩኬ ጉዳይ ካለበት ከዛ ውስጥ ከፋይል ውስጥ የምሬን ነው እኔ ቢኒ ለብሩኬ ለመስጠት ወደ ኋላ ይልም ብዬ አስባለሁ። እና የራሳቸው ጉዳይ ስለሆነ ነው እንደዚህ የሆነ ያለው ብዬ አስባለሁኝና በመቀጠል እንግዲህ በመጀመሪያ ደረጃ አንቺ አሰጡ ማለት ነው እዩ ተብዬ ማትረቢ ገልዳዋ ገለደው የሆንሽ ሴት የራሱ ጉዳይ። እኔማ እሰድብሻለሁ እስከሚበቃሽ ማለት ነው ባለጌ ዘልዛላ። በመጀመሪያ ደረጃ እግርሽን ሰብሰብ አርገሽ መያዝ ነበረብሽ ማለት እኔ እንዴት ነው በአንዴ ከሁለት ወንድ ጋር ነው የተኛሽው? አንቺ ልጅ አልገባኝም። ለምንድን ነው ቢኒ የኔ ናት የሚልሽ አንቺ ደግሞ ዘልሽ የብሩኬ ናት ያለሽ? እና የሴት ልጅ ክብር አይደለም ከዛም መለጣጠፉ መገዳደሙ ማለት ነው። ገባሽ አይደለም? ሲቀጥል ደግሞ ምንድን ነው የምታወሪው አንቺ? በግዴታ ግጠሙኝ ነው እንዴ? በግዴታ እኔን ግጠሙኝ ጸብ እፈልጋለሁ አልሽ። በጸብም እኔ በምንም እኔ እንጂ አንቺ ታሸንፊያለሽ ብዬ እኔ አላስብም። ሲቀጥል በዚህን ያክል ዝልዝልቴ አይገባሽም። የልጄን አባት የትም ብዬ አገኘዋለሁ የምትይው አልተደበቀሽም። ሰተት ብሎ መጥቶልሻል እኮ። ምንድን ነው አንቺ የምታወሪው የምትበጠረቂው? በጥራቃ የተደበቀ አይነት ሙድ አድርገሽ ከዚህ ጋር ታወሪያለሽ እንደ የትም ብዬ የልጄን አባት አገኛለሁ። መጣልሽ እኮ መጣው እያለሽ እኮ ነው። አንቺ አይገባሽም እንዴ ደነዝ? አወራሯ እንዴት ነው? እሷን ፈርቶ ብሩኬ የተደበቀ አይነት ነው ስታይሏ የምታወራውና ማለት ነው። ይሄን እርምጃ ልትራመጅም አይገባሽም ሲጀመርም። ምክንያቱም ብሩኬ ቢደበቅሽ ከነገሮች ቢሸሽ አልፈልግም ቢል ኖሮ ይሄ እንደዚህ ብለሽ ብታወሪ እንኳን ያምርብሻል። ይሄ የማይገጣጠም ወሬ አታወሪ። መጀመሪያ ደረጃ ወሬሽን አገጣጥሚ፣ ስርዓት ይኖርሽ። ደግሞ በዚህን ያክል ይሄ ፈንጠዝ ማለቱ በኋላ እንዳትወርቂን እየፈራውልሽ ነው እዩ ማለት ነው። አዎ ማግኘት የለብሽም የሰው ፍቅረኛ ነዋ ማለት አንቺ በጣም ባለጌና ደፋር ስለሆንሽ አግኝተሽ ራሱ ምን እንደምታረጊው አይታወቅም።
ስለዚህ ማንም ስላስፈራራኝ ማንም ስለዛተ እኔ ብሩኬን የልጄን አባት ከማግኘት ወደኋላ አልልም። ማንም ሊይዘኝና ሊያግደኝ አይችልም አለች። እኔ ከዚህ ጋር በጣም ትልቅ ብሩኬ ማድረግ የሌለበት ነገር ማለት ነው። የምሬን ነው። እችል ሲያወራት ራሱ አግኝቶ እንኳን ቢያወራት በተለማመጠ መልኩ ካወራት በቃ ችግር ይፈጠራል። ልክ የአብሰላትን እንዳደረጋት አሽቀንጥሮ እንደ ጣላት እሷንም ራሷ እርጉዝ ሆና እስከ ልብሷ አሽቀንጥሮ እንደ ጣላት አሁንም ቢሆን ብሩኬ ስሬስ ነው መሆን ያለበት። ስሬስ ይሄ የሴት ልጅ ክብር ምናምን ነገር የሚባል ነገር የለም። ከእንደዚች አይነት ሰው ላይ ይሉንታ የሚባል ነገር የለም። ክብሯን ባልነካ መልኩ ላይክ በቃ አንተ ከእሷ ጋር የምትመላለስበት ምንም አይነት ወሬ ሊኖር አይገባም። ለምን እች ልጅ ውሻ በቀደደው ስለምትቀደድ ማለት ነው። እና እኔ አሁን በጣም እየፈራው ነው ቤተሰብ፣ ምክንያቱም ከሁለታቸው ጋር ጸብ ለመፍጠር የብሩኬኔ ካልሆነ የአንቺ አይሆንም አይነት ነው እሳቢዋ። እዩ ስረዳት እኔ እንደዛ ነው። እና የአንቺ ካልሆነ የኔም አይሆንም፣ የኔ ካልሆነ የአንቺ አይሆንም በማለት ተነስታ በጣም ብዙ ነገሮችን እንደምትፈጥርባቸው እየተሰማኝ ነው። ግን ሀይሚና ብሩኬ ስሬስ መሆን አለባቸው። ካስፈለገም ደግሞ ማለት ነው የማታርፍ ከሆነ ልክ ቢኒን እንዳስቀጠቀጠችው አስገብታ ለእሷ ዋጋዋ ይሰጣታል። እስር ቤት ትገባለች። የሰውን ስም ዝም ብላ ዘላ የምታጠፋ ከሆነ ማለት ነው። ከህግ በላይ ማንም የለም። ዋጋዋን ስታገኝ ታርፋለች። ሌላኛው ማንም አንቺን ሊጋጠምም ጦርነት ሊከፍትም አልመጣም። አንቺ ዝም ብለሽ አምባጓሮ አታንሽብን። በውሸትሽ ነው የተጠላሽው። አንድ እውነት ሳይኖርሽ ነው እየለፈለፍሽ ያለሽው። እና ታዲያ ምንሽ እንዲወደድ ፈልገሽ ነበር? ሲቀጥል ደግሞ አንቺ እኔ አሁን እዩ አንቺን እኔ የማልወድበት ምክንያት ምቀኛ ነሽ። የእውነት ምቀኛ ነሽ። ሁልጊዜም ለሀይሚ የሆነ ነገር በተደረገ ቁጥር ሩጠሽ ትመጫለሽ። በአንደበትሽም አውርተሽ ተናግረሻል እኮ ይሄ የልጁ ነው፣ ለአንቺ ይህን ያክል መደረግ አይገባውም ብለሽ የተናገርሽ ሴት ስለሆንሽ በጣም ምቀኛ መጥፎ ሴት፣ አንቺ ጥቅመኛ ጎልዲገር ነሽ። ገብቶሻል? ስለዛ ይሄ ባህሪሽ አይመችም። ቅናትና ምቀኝነት ይዞች ነው እንደዚህ እየሆንሻለሽው እንጂ ብሩኬ አንቺን እንደማይፈልግሽ በደንብ ታውቂያለሽ። ግን በቅናት ተነሳስተሽ የእነሱን ህይወት ላጠፋ ላደፍርስ ምናምን የሚለው መንፈስ ከጭንቅላት ይወጣልሽ። መድኃኒዓለም ያስወጣልሽ። በእውነቱ መልካም ነገር እንድታስቢ ያድርግሽ። ሌላኛው ደግሞ ማለት ነው እንግዲህ እኛ ከብሩኬ በላይ አናቅም። እሱ ንጹህ ነኝ እያለ ነው። ፈጣሪ እውነቱን ያወጣዋል። ግን አንቺ እሺ ቤተሰብ ነው አሁን ግራ የገባኝ ነገር ማለት ነው። እቺ ክፍት የምትከፈተው ዝም ብላ አፏን የምትከፍት ማለት ነው ሚዲያ እንደፈለግኩ አወራበታለሁ ብላ መሰለኝ አፏን የምዘረጋ። ለነገሩ እውነት ነው። የተማረውም ያልተማረውም ሚዲያ ላይ እንደፈለገ አይደለም የሚያወራው። እና ምን ለማለት ፈልጌ ነው፣ ሀይሚና ብሩኬ ቃል ተገባውተዋል። በመጀመሪያ ደረጃ አንቺ ካልገባሽ፣ አንቺ የሚገባሽ ድፍን ስለሆንሽ የሚገባሽ ሴት ስላልሆንሽ፣ በመጀመሪያ ደረጃ ሀይሚ ለምንድን ነው ቃል የገባችለት? ልጁ የሱ ቢሆን እንኳን ሀይሚ ከብሩኬ ጎን ላትለይ ቃል ገብታለች። ቃል ለምድር ተባብለዋል። አንቺ ከነሱ ቃል በላይ ልትበልጭ አትችይም። ገባሽ? የብሩኬ ልጅ ቢሆንም ማለት ነው። የምሬን ነው። ብሩኬ ለአንቺ ፍላጎት ከሌለው አንቺ ምንም ነሽ፣ ከዚህ ጋር ዜሮ ነሽ። ገብቶሻል አይደለ? እንደዚህ ስፍስፍ እያለ የሚያፈቅራት ሚስት እያለች መቼም ወደ እኔ ይመጣለች እየጠበቅሽ ባልሆነ እዩ። ሲቀጥል ደግሞ ይሄ ሞራል ሊሰማሽ የሚችለው ብሩኬ ጋር የሆነ የተሳሰረ ነገር ቢኖርሽ፣ ሜቢ ጮኛሽ ቢሆን ኖሮ ወይ ደግሞ የሆነ ቀለበት ነገር አድርጎልሽ ቢሆን ኖሮ እንደው በተወሰነ መልኩ ብትጨረጨሪ። እች ሜዳ ፊት አታስጠላም? ባለጌ ልክስክስ የልጅ አባት እንዴ! በቃ በድንገት የተፈጠረ ልጅ ሁሉ ማለት ነው። ልጅ ነው። ልጃችን እኮ ልንጥለውም ልንከዳውም አንችልም። ነገር ግን ልጅ ያች ሴት ስለወለደች ብቻ አንድ ሰው እኮ ሳያፈቅር ግዴታ ከዛ ሰው ጋር ኖር ብሎ የሚያስገድደው ሕግ የለም። ይሄን ማወቅ ይገባሻል። በመጀመሪያ ደነዚት ማለት ነው እዩ፣ ይሄን ልታውቂ ይገባሻል። ስለዚህ ብሩኬን ስታልሚው ትኖሪያለሽ እንጂ አታገኘውም። ልጁን ብትሆን ኖርማል ነው። ያሳድጋታል። ገብቷል። ከአንቺ ጋር ምንም የሚያገናኘው ነገር አይኖርም። እንደው አያድርገው ፈጣሪ። ከሆነም ማለት ነው ብሩኬ ነገሮችን ከእሷ ጋር አፍ መካፈት ሳይሆን በህግ ነው መጨረስ ያለበት። ሁሉንም ነገር የሚወሰንላት ይወሰንላት፣ አላለቀ። ከዛ በኋላ ከሀይሚና ከብሩኬ ምንም ልደርሽ አትችይም እንዴ። ሚስት አጫወታት እኮ እንዴ የኔ እናት። ኧረ አንቺ ሀለል ያትሆኝብን እናቴ። አንቺ ሀለል ስትይ ወልደሽ አሁን እንደው የሰውን ህይወት ለማደፍረስ በዚህን ያክል ቆርጠሽ መነሳትሽ በጣም ኧረ ስድ ነሽ እውነት። አንቺ አሳዳጊ የበደለሽ ነሽ እውነቱን ለመናገር ማለት ነው። በጣም ማፈሪያ